ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው የጽናትን ታሪክ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። ቪዲዮውን ስጀምሩት ሼር ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን ጻፉልኝ፣ አስተያየታችሁን እቀበላለሁኝ። እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል በተኗን በመጫን ይቀላቀሉ እያልኩ በአክብሮት እጠይቃለሁ። ወደ ታሪኩ አመራለሁ፣ አብራችሁ ይሁኑ። ጽናት ክፍል 45። ያቤጽ ሊባኖስን ሲያት በፍጥነት ሄዶ ተጠመጠመባት። ሊባኖሷ እባክሽን አንቺ እንኳን ጠንክሪ እባክሽ ልለምንሽ አላት። ሊባኖስን በስቃይ በታጀበው ድምፅ አሁን አልችልም፣ ዛሬ ልክ እንደ ትላንት ወይንም እንደ ትላንት ወዲያው ተመልሼ የምመጣበት ተስፋን ሳሊዝ ነው የመጣሁት። ዛሬ ማታ ሁላችሁንም ለማየት ብቻ ሳይሆን ለመሰናበትም ነው የመጣሁት። እስከ ሌሊት እንኳን ፈጣሪ አቆይቶኝ የኔ ሚጢጢን እንድሰናበታት ጸልዩልኝ አለች። በጸሎትም ስቅስቅ ብላ አለቀሰች። እባክሽን እንዲህ አትበይ፣ እባክሽን ሊቡትዬ፣ አንቺ ጠንካራ ሰው ነሽ፣ ምንም አትሆኝም፣ ገና ብዙ ነገሮችን አብረን እናሳልፋለን አለችና በቀስታ ደግፋ ሶፋው ላይ እንድትቀመጥ ከማርቆስ ጋር እየረዳቻትና በቀስታ አስቀመጧት። ሊባኖስ በተዳከመ ስሜት ውስጥ ሆና በቀስታ ነው የተቀመጠችው። ሊባኖስ የግድግዳውን ሰዓቱን እያየች ነው። ከምሽቱ 1 ሰዓት ይላል። እንደምንም ብላ በማርቆስ እርዳታ ወደ መኝታ ቤቱ በር ተጠግታ የኔ ሚጢጢ የኔ ቆንጆ እባክሽን ጠንካራ ሁኚ፣ ደህና መሆን አለብሽ፣ እንዲህ ስትሆኚ ማየት ከህመሜ በላይ ነው አለቻት። ስቅስቅ ብላ አለቀሰች። በሩ ተንኳኳ። ያቤጽ ተነሳና የውጭውን በር ከፈተው። ዶክተር ዳመንና ያቤጽ አያት ነበሩ። ያቤጽ ሰላም ብሏቸው ወደ ውስጥ ገቡ። ሰላም ለዚህ ቤት እያሉ ያቤጽ አያትም ዶክተር ዳመንም እንደምን አመሻችሁ ብለው ገቡ። ጽናት እየጮኸች ነው። ሊቦ እባክሽ ከባድ ነው ሊቦ፣ መሞት እፈልጋለሁ ትላለች። ሊባኖስም ተይ ለእህትሽ ስቲ መኖር አለብሽ የኔ ሚጢጢ፣ ለያቤጽ ስቲ መኖር አለብሽ፣ ለሁላችንም ስቲ እኔም እንድትኖሪ እፈልጋለሁ አለቻት። ዶክተር ዳመንም ጮክ ብሎ መቼስ ከንግግሯ ጽናት እርጉዝ መሆኗን ተረድታችኋል። አሁን ሆዷ የሚገፋበት ጊዜ ነው አለ። ሁሉም ደነገጡ። ምን እያልክ ነው ዶክተር አለች በጸሎት። ያቤጽም ድምፁን ቀዝቀዝ አድርጎ መዳፎቹን እያሻሸ ልጁ የኔ ነው አለ። ሶስና አልገባኝም፣ ቆይ ይህ እንዴት ሊሆን ነው የቻለው አለች። ያቤጽም ለበጽዬ ሕክምና ጊዜ ነው አለ። ሁሉም ደነገጡ በጸሎት። ወይኔ እህቴ፣ ለካ ልብሷን ስቀይርላት ሆዷ ትንሽ የጨመረውና 3 ወር ሙሉ የወር አበባዋ ያልመጣው ልጄን አድኑልኝ የምትለው እርጉዝ ስለሆነች ነው አለች። ሊባኖስ የኔ ሚጢጢ እናት ልትሆኝ ነው አይደል? ልጅሽን ማየት አልችልም። አንቺን እንደምትመስል አልጠራጠርም። ሴት ልጅ ከሆነች ወንድ ከሆነ አባቱን። ከዚህ እድሜሽ ብዙ ተሰቃየሽ አይደል የኔ ሚጢጢ? ልጅሽ ሴት ከሆነች በእኔ ስም ጥሪያት አለቻት። በሚገርም ሁኔታ ጽናት መጮኋንና ማማረሯን ትታ በጸጥታ ሊባኖስን እያዳመጠቻት ነው። ጽናት ልክ ሊባኖስ አውርታ ስትጨርስ ሊቡትዬ የኔ እናት፣ አንቺ እኮ ለሁላችንም እናት ነሽ ብላ መልሳ በጩኸት ትወጅኛለሽ አለቻት። ሊባኖስም አዎ የኔ ሚጢጢ በጣም ወዳችኋለሁ አለቻት። ጽናትም እምልሽ ነገር ሁሉ ታደርጊልኛለሽ አለቻት። ሊባኖስ አቅሜ ከፈቀደ አዎ አለቻት። ጽናትም ሊቡትዬ አለቻት። ሊባኖስም ወይ የኔ ሚጢጢ ወይ የኔ ቆንጆ ስትላት ሊቡትዬ አልቻልኩም፣ እባክሽን
ልጄን አትርፈሽ እኔን ግደይኝ አለቻት። ሊባኖስም ስቅስቅ ብላ አለቀሰች። እባክሽን ጠንካራ ሁኚ የኔ ሜጤጤ፣ ሁሉም ሰው መሞቱ አይቀርም። ከትንሽ ሰዓታት በኋላ እኔም እሞታለሁ። ግን ሁሉም ሰው ምድር ላይ አሻራውን ጥሎ ማለፍ አለበት አለቻት። ጽናት ግደይኝ ሊቦ፣ እህቴ፣ ያቤዞ፣ ዶክተር ዳመን ከወደዳችሁ ይግደሉኝ አለች። በጸሎትም እህቴ ልጅሽ እኮ ገና ነፍስ አልዘራም፣ እባክሽን ጠንካራ ሁኚ አለቻት። አሁንም ሁሉም ጸጥ ብለው ልክ እንደተለመደው ጽናት እየጮኸች፣ ሁሉም በትካዜና በጭንቀት ውስጥ ተዋጡ። ሊባኖስም በጣር ውስጥ ናት። በዚህ መልኩ ሰዓቱ ነግዶ ማታው ሌሊቱ ሆኗል። ጽናትም ጩኸቷን አድክሟት በሽታው እረፍት ሰጥቷት ተረጋግታ ተኝታለች። በጸሎትና ያቤዝ ጽናት ያለችበት ክፍልን ከፍተው ጽናትን ደግፈው ትልቁ ሶፋ ላይ የተኛችውንና ወደ ሞት ለመሄድ እየታገለች ወዳለችው ሊባኖስ ይዘዋት ሄዱ። ሊባኖስ ጽናትን ስታያት በተዳከመ ድምፅ የኔ ሜጤጤ አምሮብሻል፣ በጣም ተዳክሜ የመጨረሻ እስትንፋሴን ልተነፍሳት ስል መጣሽ፣ ያልኩሽን አትርሺ እሺ የኔ ቆንጆ አለቻት። ጽናት ሊባኖስ ሆድ ላይ ተደግፋ ሊቦዬ እንደዛ አትበይኝ ባክሽ፣ ጠንከር በይ፣ ታስፈልጊኛለሽ፣ ስቃይ ላይ ነኝ። ስቃይ ላይ ስሆን ሞቴ ናፍቄ በሽታዬ ፋታ ሲሰጠኝ ደግሞ ህይወት ታጓጓኛለች። ምክንያቱም ህይወቴ ውስጥ እናንተ ስላላችሁ ነው። ሊባዬ ብርታት ሁኚኝ እያለች በኃይል ማልቀስ ጀመረች። የአቤዝ አያት ልጄ ጽናት በቃ ተነሽ፣ ሊባኖስ አሁን ሞታለች አሏት። ልቧን በስለት ሳይሆን ስለት በሌለው ነገር ተጭነው የወጓት ያክል ተሰማት። ቀና ብላ አየቻቸው። ሊባኖስ አይኗ ፈጦ አፏንም በስሱ ተከፍቷል። የሳሎን በር ተከፈተ። ሁሉም በድንጋጤ ውስጥ ናቸው። ጋሼ በሬሳም ነበሩ። ሊባኖስ እያዩት ልጄ ሊባኖስ ደህና ሆኜ ብለው በዝግታ ተጠግተው አይኗን እና አፏን ገጠሙላት። የጋሼ በሬሳ አይን በእንባ ተሞልቶ ፈሰሰ። ሁሉም ንዛዜ ውስጥ ናቸው። ጽናት አይሆንም ብላ ማልቀስ ስትጀምር ፍጹም ክፍሏ አስገብቶ ቆለፈባት። ሁሉም አሁንም ድረስ በፍጹም አላመኑም። ያቤዝ ቆይ ተረጋጉ፣ እሷ አልሞተችም፣ ውሸት ነው፣ ሊባኖስም አትሞትም፣ ዘላለማዊ ሰው ናት አለ። ጋሼ በሬሳም ልጄ ሊባኖስ ሞታለች፣ በዚህ ዓለም ዘላለማዊ አምላክ ብቻ ነው ሲሉ በጸሎት መፍዘዟን አቁማ ወደ ሊባኖስ ተጠግታ እባክሽን አታድርጊው ሊቦትዬ፣ ጥለሽን አትሄጂ፣ የኔ እናት እባክሽን ታስፈልጊናለሽ እያለች እሪ አለች። ሁሉም እያለቀሱ ሌሊቱን አሳለፉት። ጋሼ በሬሳም የሊባኖስን አስክሬን ውሃ አፍልተው ከፍጹም ከዶክተርና ከያቤዝ አያት ጋር ወደ ኩሽና ወሰዱና አጥበው ገነዘው አቆዩት። ጽናት ሌሊቱን ሙሉ ከህመሙ ጋር የሊባኖስን ሞት አሳብዷት እየደጋገመች የሊባኖስን ስም እየጠራች ስታለቅስ ቆየች። ሊነጋጋ ሲል የሊባኖስን አስክሬን ለመቅበር ጋሼ በሬሳ ቦታውን አመቻችተው የሬሳ ሳጥን ከማርቆስና ከዶክተር ዳመን ጋር ገዝተው መጡ። ከጽናት በስተቀር ሁሉም ሊባኖስን ለመቅበር እያለቀሱና እያዘኑ ወደ ቀብሩ ለመሄድ ተዘጋጁ። ማርቆስ፣ ያቤዝ፣ ፍጹም እና ዶክተር ዳመን ለአራት ሊባኖስን አስክሬን ተሸከሙና ከመኪናው ኋላ ያለውን ሰፊ ቦታ ላይ ሬሳውን አጋደሙት። በጸሎት ሶስና ጋር ተደግፋ እያለቀሰችና ሁሉም እያለቀሱ ቀብር ቦታው ጋር ደረሱ። ሊባኖስ የምትቀበርበትን ጉድጓድ ለቀብር ቆፋሪ አስቀብረው ያቤዝ፣ ፍጹም፣ ማርቆስ እና ዶክተር ዳመን ተጋግዘው ሊባኖስን
የተቆፈረው ጉድጓድ ውስጥ አስገቧት። ከመሬት ተቆፍሮ የወጣውን አፈር መልሰው ሊባኖስ አስክሬን ላይ ከመሩት። በጸሎት ልክ እንደ እብድ አደረጋት። አፈሩን አንሱላት፣ እሷ አልሞተችም፣ ሊቡትዬ እባክሽን እንዲህ አታድርጊን እያለች በለቅሶና በጩኸት ልሳኗ እስኪዘጋ ጮኸችላት። አይኗ ደም እስኪለብስ አለቀሰችላት። ጉልበቷ እስኪላላጥ ተንፈራቅጣ ታድናት ይመስል በእንብርክኳ ሆና መሬቱን ደበደበችው። ሌሎችም ለሊባኖስ አብዝተው አለቀሱ። የጋሼ በሬሳይን ቀይ ስጋ መስሏል። ያቤጽ ጨው በመሰለ ፊቱ ላይ ለቅሶ ተጨምሮ ፊቱ ሐዘን ወርሶታል። ጽናትም እዛው ቤቷ ሆና አትውሰዷት፣ አትቅበሯት እያለች ነው። መቀበሯን መቻየችና ማርቆስ ድምፅ አልባ ለቅሶን አለቀሰ። እንኳንስ በደንብ የሚያውቋት እነ ጽናት በጸሎት ጋሼ በሬሳና ማርቆስ ይቅርና በደንብ የማያውቋት የያቤጽ ቤተሰቦችና ዶክተር ዳመን እሪ ብለው አለቀሱላት። ሁሉም ቢያለቅሱም ምንም ያህል ቢያዝኑምና ቢጮሁ ሊባኖስን ታሪክ ከመሆን አላዳኗትም። ሊባኖስ አሁን ታሪክ ሆና አልፋለች። ሊባኖስ አሁን ህይወት ካለው ነገር ወደ በድንነት ተቀይራለች። ሊባኖስ አሁን ከአካሏ ሳይሆን ነፍሷ ከምትወዳቸውና ከሚወዷት ልብ ውስጥ ትዝታዋ ለዘላለም ይኖራል። የያቤጽ ሊባኖሷ፣ የበጸሎት ሊቡትዬ፣ የጽናት ሊቦዬ፣ የጋሼ በሬሳ ልጅ ሊባኖስ የማርቆስ አጋዥ አሁን የለችም፣ ሞታለች። አዎ በለቅሶና በጩኸት ከሀዘንና ከመልጃ ላትመለስ ሄዳለች። በቃ ሄዳለች። የሊባኖስ መሞት ሁሉንም የሚያውቋትን ሰዎች ጎድቶ አቁስሎ ውስጥን ሰባብሮ አለፈ። ሳልስት ከዛ 40ም አለፈ። የሊባኖስ 40 ያለፈው ጋሼ በሬሳ ባሏቸው ሰራተኞች ምግብ በማሰራት የተቸገሩ ወገኖችን መመገብ ስሟን አስጠሩ። ጽናት አሁንም ስቃይ ላይ ናት። አሁንም ሊቡትዬ ጥሪኝ አንቺ ጋር ልምጣ የሚለው ቃል እንደደጋገመች ነው። በጸሎትም ስራዋን እርግፍ አርጋ ትታ እህቷን ማስታመም ላይ ናት። ያቤጽም ትምህርቱን መማር ስላልቻለ አቋርጦታል። ሶስናና የያቤጽ አያት ግን ድርጅታቸው ውስጥ በብቃት እየሰሩ ነው። በጥቂት ቀናቶች ውስጥ ነበር የያቤጽ አባት ያበላሸውን ስራ መስመር ያስያዙት። ጊዜው ነጉዶ ጽናት የ9 ወር ከ15 ቀን እርጉዝ ሆነች። ክብሯንና ክብሯት ጽናት ክፍል 45 ይህንን ይመስል ነበረ። ጽናት በክፍል 46 እስከምንገናኝ ቸር ሁሉ ይቅጠመን። አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሰናይ ጊዜ ካለ